እንዴት አንድ ተመሳሳይ ፕሮዳክት ያውንም አፓርትመንት የሚመስል ቋሚ ንብረት 3 ጊዜ አንድ ሎኬሽን ላይ ትገዛላችሁ? እንዴት መሰላችሁ? አንድ ካስተመር የሆነ ጊዜ ላይ አፓርትመንት ልንገዛ እየፈለግን ባለንበት ሁኔታ ላይ ምን አለ መሰላችሁ? አንድ የሆነ ካምፓኒ ላይ እኮ 3 ቤድሩም አፓርትመንት ገዝቻለሁኝ ብሎ ያጫውታል። ከዛ ምን አልኩት መሰላችሁ? እንዴት አንድ ፕሮዳክት 3 ጊዜ ትገዛለህ ስለው እንዴት አለ። ያም እንዴት መሰላችሁ? አንድ ሎኬሽን ላይ አንድ ግለሰብ ወይ አንድ ኢንቨስተር 3 ወይም ከዛ በላይ አፓርትመንት ገዛ ማለት ተመሳሳይ የሆነ ሬንታል ቫልዩ፣ ሪሴል ቫልዩ፣ ኮላተራል ቫልዩ እና ሪስክ ኦፍ ሎስ ይኖረዋል ማለት ነው። ስለዚህ 3 ጊዜ አንድ ፕሮዳክት ቢገዛም ተመሳሳይ የሆነ ሪዛልት፣ ተመሳሳይ የሆነ አውትፑት፣ ተመሳሳይ የሆነ ፕሮፊት ኤክስፔክት እናደርገው ማለት ነው። አፓርትመንት ስንገዛ በዋናነት ኮንሲደር አድርገን የምንገዛው ምንድነው? ፊውቸር ቫልዩ ኮንሲደር አድርገን ነው። ወይ ልንኖርበት፣ ወይ ሪሴል ልናደርግ፣ ወይ ኮላተራል ቫልዩ የምንለው አስለን ልንበደርበት፣ ወይም ደግሞ እንደገና ልንሸጠው እና እንዲሁም ደግሞ ሪስክ ኦፍ ሎሳችንን ገንዘባችንን በታይም ቫልዩ ኦፍ መኒ እንዳይጎዳ በማድረግ አሴት ላይ ኢንቨስት እናደርጋለን ማለት ነው። ሶ ስታስቡ እነዚህ 4 ነገሮችን ኮንሲደር አድርጋችሁ ፎር ኢንስተንስ ቦሌ፣ ለቡ፣ አያት አካባቢ እንዲሁም ካሳንቺስ እና ሲኤምሲ አካባቢ ላይ የተለያዩ ሎኬሽኖች አሉ። ሶ እነዚህ የተለያዩ ሎኬሽኖች የራሳቸው የሆነ ሬንታል ቫልዩ አላቸው፣ ኮላተራል ቫልዩ አላቸው፣ እንዲሁም ደግሞ ሪሴል ቫልዩ እና ሪስክ ኦፍ ሎስ የምንለው ኮንሰፕት አለው። ሶ በእነዚህ ፎር ኢንስተንስ ሬንታል ቫልዩ የምንወስደው ቦሌ አካባቢ ያለው የኪራይ ዋጋ እና ለቡ አካባቢ እንዲሁም አያት አካባቢ ካሳንቺስ አካባቢ ያለው የኪራይ ዋጋ እኩል አይደለም። ስለዚህ ምን አተረፍን ማለት ሬንታል ቫልዩ የተለያዩ ሎኬሽኖች ላይ ጀነሬት ማድረግ ቻልን ማለት ነው። ሌላኛው ሪሴል ማድረግ ብንፈልግ ቦሌ አካባቢ ያለ ሲኤምሲ አካባቢ ያለ ቤት እኩል ለገበያ ብናወጣ በተመሳሳይ ሰዓት ሊሸጥ አይችልም። ስለዚህ የትኛው ወርዝ እንደሚያደርግ ማርኬቱ ላይ መመልከት ማየት እንችላለን ማለት ነው። ከዚህ በተጨማሪ ኮላተራል የምንለው አንድ ቋሚ ንብረት ያለው ግለሰብ ለባንክ አስይዞ አሴትን ሲበደር ሎኬሽን አንደኛው ፓራሜትር ነው። ሌሎች ክራይቴሪያዎች እና መስፈርቶች ቢኖሩት እንኳን ትልቁን ድርሻ የሚይዘው ሎኬሽን ነው። ስለዚህ ከሎኬሽን አንጻር አንድ ሎኬሽን ብቻ ከሚኖረው የተለያዩ 3 ሎኬሽን ላይ ቦሌ፣ ካሳንቺስ፣ ለቡ እንዲሁም ሲኤምሲ እና ቡልቡላ የተለያዩ ሳይቶች ላይ 3-4 አማራጭ ቢኖሩት የተለያዩ ሎኬሽን ቫልዩ ያለውን ሎን አክሰስ ማድረግ ይችላል ማለት ነው። ሌላኛው ሪስክ ኦፍ ሎስ ነው። እንግዲህ ሪስክ ኦፍ ሎስ የምንለው ምንድነው? አንድን አፓርትመንት ቋሚ ንብረት ከገዛን በኋላ ሉዝ ልናደርግ የምንችልበት ኦፖርቹኒቲዎች አሉ። አንድ ከስተመር ወይም አንድ ኢንቨስተር አንድ ሎኬሽን ላይ 3 እና ከዛ በላይ አፓርትመንት ገዛ ማለት ሪስክ ኦፍ ሎሱ ቢያጋጥመው ሙሉ በሙሉ አጣቸው ማለት ነው። የተለያዩ 3-4 ሎኬሽኖች ላይ ከገዛ ግን አንደኛውን ሉዝ ሲያደርግ አንደኛውን ሊያደርግ ይችላል። ኮንስታንስ በተፈጥሮ አደጋ በናቹራል ሃዛርድ ሉዝ ሊያደርግ ይችላል። ወይም ደግሞ አርባን ዲቨሎፕመንት ምክንያት እንግዲህ የትኛውም ዓለም ላይ ያለ ኮንሰፕት ቢሆንም አርባን ዲቨሎፕመንት የተለያዩ ከተሞች እንደገና ዲቨሎፕ ሲደረጉ ዲስፕሌስመንት አለ፣ ዲሞሊሽ ይደረጋሉ። ከተሞች ለተለያዩ ፐርፐዞች ለፐብሊክ ፐርፐዝ ሊሆን ይችላል። የተለያዩ ኢንፍራስትራክቸሮችን ዲቨሎፕ ለማድረግ ሃይዌይ መንገዶች ሊሆን ይችላሉ። ፐብሊክ ፐርፐዝ እንደ ዩኒቨርሲቲ ለህዝብ ጥቅም ሲባል አንድ ከተማ እንደገና ዲቨሎፕ ሊደረግ ይችላል። ለምሳሌ ኢትዮጵያ ውስጥ አሁን ኮሪደር ልማት፣ የወንዝ ዳር ፕሮጀክቶች፣ ፓርኮች እየተሰሩ ነው ያሉት። በእነዚህ 3 ምክንያቶች እንግዲህ ብዙ የከተማ ገጽታዎች ተቀይረዋል። ልክ እንደዚህ አይነት አርባን ዲቨሎፕመንቶች ወደ ከተማይቱ ለወደፊትም ሀፕን ሊያደርግ የሚችል ክስተት ስለሆነ አርባን ዲቨሎፕመንት አንድ ላይ ሊቆም አይችልም። ሌላ ጀነሬሽን ሲመጣ ሌላ ሀሳብ ይዞ ይመጣል። በየጊዜው አርባን ዲቨሎፕመንት ይኖራል ማለት ነው። ወደፊት አፓርትመንት ለመግዛት ስታቀዱ 3 የተለያዩ ሎኬሽኖች ላይ ኢንቨስት ብታደርጉ ተመራጭ ይሆናል ማለት ነው። ከሬንታል ቫልዩ አንጻር፣ ከሪሴል ቫልዩ አንጻር እንዲሁም ኮላተራል ቫልዩ እና ሪስክ ኦፍ ሎሳችሁን ሚኒማይዝ ለማድረግ ትልቅ ድርሻ ይኖረዋል። የተለያዩ 3 ሎኬሽን ወይም 4 የተለያዩ ሎኬሽኖች ላይ ኢንቨስት ብታደርጉ አንድ ሎኬሽን ላይ ኢንቨስት ከማድረግ ይልቅ ሞር ፕሮፊቴብል እንድትሆኑ ያደርጋችኋል ማለት ነው። እንደዚህ አይነት መረጃ እና ቲፕ እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ።